ራስን የገባው ነው። ይሄ ደግሞ የኔ የራሴ ቡክ ነው። ገባሽ አይደለ? እና እኔ አካውንት ላይ ነው ብሩ ያለው ማለት ነው። ምን ማለት ነው? ይኸውልሽ ጨርስን፣ በቃ ተነጋገርን እኮ። ቡኩን ፈለገች፣ ይኸው በክብር እሱም ልጁ ባዶ ቡክ ለሷ ምን ያደርግላታል? ይሄ እኮ የከፈተችበት እኮ ነው ያለው። በቃ ይኸውልሽ ቡክ አይደለ የፈለጋችሁት? ልጁም አለ አንቺም አለሽ። ይኸው ቡኩ ይኸውና። ብሩስ ብር ምናምን የምትሉ ከሆነ ደግሞ ማለት ነው ምስክር ሆነሽ ብሩ እዚህ ላይ ባዶ ብሎ ይዤ የምሄደው ተፈለግሽ ማለት ነው። ክሰሺ ከታና አክሽን እንዴ ካላችሁ ውጪ ከበደው በቃ ከመጫለሽ ደግሞ ታያለሽ ከመጫለሽ ሰላም 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 ውድና የተከበራችሁ የማርካንቲ ተከታታዮች እንዴት ናችሁ? ደህና ናችሁ አላችሁልኝ? የኔ ማሮች የኔ እንቆች እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ እንግዲህ ያው እውነት ለመናገር ብዙዎቻችሁ ቪዲዮን እንደምትከታተሉት ብዙ የሀዘን ነገር መጥፎ ነገር እናንተንም ለማሳዘንም አልፈልግም፣ ለራሴም ማዘንም ሆነ ማልቀስም አልፈልግም። ነገር ግን አንዳንዴ ደግሞ ያላሰባችሁትና ያልገመታችሁት ነገር ሲገጥማችሁ ውስጣችሁን በጣም ያሳዝናችኋልና ላለማዘን ላለማልቀስ እየሞከርኩኝ አብራችሁ ቆያለሁ ማለት ነው። እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ሁኑ። ያው እንግዲህ ቪዲዮ እንደምትከታተሉት እንጃ ማለት ማመን ራሱ በጣም እስከሚከብደኝ ድረስ ነው አሁን ላይ ያለሁበት ሁኔታ ማለት ነው። እንደነገርኳችሁ ልጄ ቤተሰብ ጋር ነበረች። ቤተሰብ ነበር ልጄን ያዘልኝ እና ልጄ በጣም ደስተኛ ሆና እየኖረች ነው ብዬም ነው እኔ እየሰራሁ የነበረው። እውነት ለመናገር ልጄን አልበደሏትም። ልጄን በስርዓት ይዘውልኝ ነው የጠበቁኝ። ነገር ግን በአጋጣሚ ምንም ባልገመትኩበት መንገድ ነው እህቴ እንደዛ የተቀየረችብኝ ማለት ነው። እውነት ለመናገር እኔ ለራሴ ማመን አቅቶኛል። ውስጤ እስካሁን አልተቀበለውም። እውነቱን ስነግራችሁ እውነት እየመሰለኝ አይደለም። ምክንያቱም በጣም የምትወደኝ እህቷ ነኝ። እኔም በጣም የምወዳት እህቴ ናት። በጣም እማምናት እህቴ ናት። ብዙ ነገር መስዋዕትነት በልጅነት አቅማ ብዙ መስዋዕትነትን የከፈለችልኝ እኔም ደግሞ ብዙ መስዋዕትነትን የከፈልኩላት እህቴ ናት እና በዚህ አጋጣሚ እንዴት ልትቀየር እንደቻለች እኔ ለራሴ ማመን አቅቶኛል። ነገር ግን አንዴ ባላሰብኩበት መንገድ ነው ወደ እናንተን ቪዲዮ ላይ የመጣሁት። ስለዚህ እናንተ ጋር እንዴት ከመጣሁ ድረስ ደግሞ መጨረሻው እንድታውቁት ፈልጋለሁ። ብዙ ጊዜ እኛ የህይወት ቅመሞች በየሚዲያው በእናት በአባት በእህት በወንድም በተለያየ ሰዎች እንበደላለን፣ እንጎዳለን፣ ብዙ ነገራችንን መስዋዕትነት እንከፍላለን። ይሄ ማንም የሚያውቀው ነው እና እኔ ከዚህ በፊት ቪዲዮ ላይ እንደማያቸው ሰዎች በቤተሰቦቼ እጎዳለሁ፣ እበደላለሁ፣ እከፋለሁ፣ አለቅሳለሁ፣ አዝናለሁ ብዬ ለአንድም ቀን አስቤ አላቅም። እውነት ለመናገር ለአንድ ደቂቃ አስቤውም አላቅም። ግን ያው አሁን ያለሁበት ሁኔታ ደግሞ እማዝንበት ሁኔታ ነው። ግን ያው ላለማዘን እሞክራለሁ። በዚህ አጋጣሚ ልላችሁ የምፈልገው ነገር ምንድነው፣ ቤተሰብን አሳልፎ ለሚዲያ መስጠት ከባድ ነገር ነው። ያውም የእናት ልጅ እህትና ብዙ ኮሜንታችሁን እያየው ነበረ። እሷ ሙስሊም ናት፣ አንቺ ክርስቲያን ነሽ፣ እህትሽ አይደለች ምናምን የሚል ኮሜንት አይቻለሁ። ነገር ግን እህቴ ናት፣ የእናቴ ልጅ የአባቴ ልጅ እህቴ ናት። ባለትዳርና የልጆች እናት ናት። እውነት ለመናገር አዎ ሙስሊም ናት። እኛ ቤት ደግሞ እምነት የግል ነው። ስለዚህ እምነታችን የኔና የሷን እህትነት አያሳጣንም። ስለዚህ ያው እህቴ ናት ልላችሁ ፈልጌ ነው። በጣም ታማኝ ናት፣ የምትቆረቆር በተለይ ስደት ላይ ላሉ እህቶች የምትቆረቆር ሴት ናት። እውነት ነው የምነግራችሁ። በቃሽ፣ ይበቃሻል፣ ነይ፣ እስከ መቼ ነው ለኛ ብለሽ የምትቀልጪው እንደ ሻማ፣ በቃ ይበቃሻል ብላ ሞራል የነበረችኝ እሷ ነበረች። ግን ስመጣ ደግሞ ያው እናንተም እንዳያችሁት እንደዛ ስትቀየርብኝ ለኔ ለራሴ ግራ ነው የገባኝ እና እንግዲህ እኔ ብዙ ሰዎች አሉ እዚህም ጎረቤቶች አሉና እውነት ይሄ ነገር ከሆነ በህግ ሂጂ ክሰሻት ምናምን የሚሉኝ በጣም ብዙ ሰዎች አሉ። ነገር ግን መጀመሪያ እንግዲህ አንድ እህት አለችን ሌላ ማለት ነው፣ በሷ አስጠይቃታለሁ። እኔ ማዘር እንድትሳቀቅብኝ ስለማልፈልግ ነው። በሷ አስጠይቃታለሁ፣ በጓደኞቿ አስጠይቃታለሁ፣ በቅርብ ዘመድ አስጠይቃታለሁ ያለውን ነገር። ከዛ በኋላ እንግዲህ እንደሚሆነው እናደርጋለን ማለት ነው። ግን ከአንዴ ዝም ብዬ ተነስቼ ወደ ህግ መሄድ አልፈልግም። እህቴንም ማሳዘን አልፈልግም እና በቃ ምንም ልላችሁ አይደለም። ብቻ ግን አንዳንድ ሰዎች ልትናደዱብኝ ትችላላችሁ። የቤተሰብ ገመና ለምን ወደ ሚዲያ ይወጣል ልትሉኝ ትችላላችሁ። ነገር ግን እውነት ሆኖ እህቴ ክህደት ከፈጸመችብኝ
እስከ መቼ ነው እኛ ስደት ላይ ያለን ሴቶች እስከ መቼ ነው የምንጎዳው በቤተሰብ የሚለውን ነገር ማስተማር ፈልጋለሁ፣ እውነት ከሆነ ማለት ነው። ነገር ግን እስካሁን ድረስ እውነት ለመናገር ልቤ አላመነም። አንዳንዴ እዛ ሆኜ ስመጣ ፕራንክ አረጋችኋለሁ ምናምን ብዬ ብዙ ጊዜ እላት ነበር እና ይሄን ነገር በዛ አስበውም ይሆን ብዬ አስባለሁ። ደግሞ አመረረች። የዚህን ያህል ጨክናብኝ ውሃ እስከመድፋት እንዲህ ከመስደብ ደርሳ አታውቅም። እና ብቻ ምንም ልላችሁ አይደለም። ለማንኛውም ቤቴ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ያለውን ነገር እናንተም ደግሞ እስኪ እናንተ ብትሆኑ ምን ታደርጋላችሁ? ሀሳባችሁን ሼር አድርጉኝ። እወዳችኋለሁ። ሁላችሁም በያላችሁበት ሰላምና ጤናችሁ ብዙ ይበልልኝ። እግዚአብሔር ያሰባችሁትን ያቀዳችሁትን አሳክቶ በሰላም ለሀገራችሁ ያብቃችሁ፣ ወጥቶ ከመቅረት ይጠብቃችሁ። በተለይ የኔ ብላችሁ ካመናችሁትና ከምትወዱት ሰው ክህደት እግዚአብሔር ይጠብቃችሁ እላችኋለሁ። እወዳችኋለሁ። እንግዲህ ያው ሲስተርን ጠርቻታለሁ። ሲስተር ትመጣለች፣ ሲስተር ታናግራታለች ያለውን ነገር። ከዛ በኋላ እንግዲህ ያው አንዴ በእናንተ ፊት የተጀመረ ነገር ነው ያው እናንተው ፊት ያልቃል ማለት ነው። ስለዚህ እናንተ በተቻላችሁ አቅም ሀሳባችሁን ሼር አድርጉኝ እላችኋለሁ። እወዳችኋለሁ። እና እንግዲህ ጋይስ ማለት ነው የመጣሁት እንደነገርኳችሁ ከሲስተር ጋር ነው። አሁን ያው ያለነው እህታችን ሰፈር ነው። እንግዲህ ያው እኔን ካየችኝ ጦርነት ስለሆነ እሷ ታናግራታለች ማለት ነው። ያለውን ነገር እንግዲህ ተከታተሉ። ሌላ ምንም ልላችሁ አልችልም። ሰላም አዲስ አለች እንዴ? አዲስ ሲያሳይልኝ ደስ ምንድን ነው ዳፋሽ ሶማሪ ለለ አለ ሉቃስ ምንድን ነው ወንቺ ደግሞ ለጣስ ወንበር የለም እንት ጋር ይሞቃል ውስጥ ይሄማ ይችላል እንደዚህ ነው ዝሬቁሽ እንዴት ነው? ሰላም አለ ዳፋሽ ነው ሶማሪ ለዚህ ስራ ይላል ላቀምጥ የለም ታገኝሽ ብቻ ስለሆንኩ ሰዎች ስራ አለ አይ እኮ ከመጣሽ ነው ተሰጠኝ አለ አይደል? በሰላም እና እንዴት አደረግሽለት? ያወራችሁበት ምን ነገር አወራን? ስለ ብሩ ምናምን በቀደም እኮ አወራኝ ነበር። ልክ አይደለችም እሷ። ስለ ብሩ እኮ አላወራንም የዛን ቀን ማለት ለምን መጣሽ እንዴት መጣሽ ምናምን ብለሻት ነበር። አካውንቴንም ብለሽ ነበር። አዎ አይሰራም ታረጋለች ማለት ምን ማለት ነው? በቃ እስካሁን ለኛ ብላ ብዙ ነገር ሆነች። ሁለት ዓመት ምን አላት ገና እኮ ነች። አምስት ገብተሻል ያለውን ነገር አለች። ለምን መጣሽ ብላኛለች ስላለችኝ ነው ላዋራሽ ነው። ንግግራችን እኮ ለምን መጣሽ ነው እንጂ ስለ ብር አላወራንም። ስለ ቡክ አወራናል። ቡኩ ስለዚህ ብሩ አለ የለም ነው አለ የለም ከሷ ጋር የምንኖረው ጉዳይ ይሆናል። ገባሽ አይደለ? አሁን የመጣችው ጾም ነው። ልጠይቂ መተሽ ከሆነ እሰየው ነው እንትን እንዳለ ግን እሷ ለምን ስለ ጉዳዩ ላወራ ነው የመጣሁት። አንደኛው ስለ እሷ ለማውራት ነው የመጣችው። አንድ ጾመኛ ነኝ እኔ። በጾም ሰዓት እንደዚህ አይነት ነገር ማውራትም መጨቃጨቅም መነታረክም አልፈልግም። ገባሽ አይደለ? ወይ ጾም ሲፈታ አናግሩ አይሻልም? ጾም ሲፈታ የመጣችው ታዲያ በምን ዋልተ ወደዚህ ትላለች? የሚያስፈልጋት ነገር የለም እንዴ? ስለዚህ በድሮ አትሄድም እንዴ? በሩ እስካሁን አንቺን አምና አይደለም ከኛ ትሻለሽ ተብለሽ መሰለኝ ተላከልሽ። ከአንቺ ጋር የተገናኘ ነው ስለ ብር ልኖር አይደለም። እኔ ደግሞ ልካኝ ነው ቤት የመጣሽው። እኔ እኮ ልጠይቂ መስሎኝ እኔ ስለሷ ላወራሽ ነው የመጣሁት። አንደኛነቱ ጭቅላቴን ትንሽ ስለረበሸኝ የሰሞኑ ሁኔታ ላወራሽ ነው የመጣሁት። ይጀምር የሚረበሽሽ ነገር የለም አለ የለም ነው። አሁን እሱን ጠይቄሽ ልሄድ ነው። ሌላ እንትን እኮ አለ የለም ብዙ ተሻጋ እናወራለን። ቡኩን ካፈለጋችሁ ደግሞ ወደ ቡኩ አለ እኮ ቡኩ ላይ አለ ብሮ አለ የለም እኮ ከሷ ጋር እናወራለን እኮ ለምን እኔ ጠይቂያት ብለኝ እኮ ነው ጠይቅሽ ነው የመጣሁት። ጠይቀችኝ ባጭሩ ቡኩን ነው ቡኩን እሺ ስጭልና ብሩ አለ የለም ነው አለ የለም ቡኩን ስጣት ታይዋለች እኮ ምን አጨናነቃችሁ እናንተ እንዴ? ምንድነው ይሄን ሁሉ ጊዜ ለኛ ብላ ስንት ነገር ሆናል መጣ። አሁን እንደዚህ ማድረግ አይከብድም አይደለም? ቆይ አሁን ከኔ ብሩ በልጦባችሁ ነው ቀጥታ ስለ ብር ያወራችሁ? እየለፋችበት አይደል እንዴ? ልጇን ጥላ ሰው ሀገር የለፋችበት አይደል እንዴ? እኔ አለፋችበትም እና ኦሬዲ አሁን የእናንተ አመለካከት እኮ ብሩ እንዳጠፋው ነገር ነው። ካልጠፋ ስጫታ ታዲያ ደግሞ ማለት ነው
ልክ እንደ ሰረቀ ሰው ቤቴ ጠፋሽ አንቺ ቪዲዮ ምናምን እኔ ልክ ይዛችሁ ጠፋሽ አንቺ ምንም አይነት ከመጣሽ ጀምሮ ካወራች ጀምሮ ጠፋሽ። ረመዳን ነው አልኩሽ እኮ ረመዳንን ቤት አልነበር እንዴ የምትሆኚው? አሁን ደግሞ ቤት መሆን ፈለኩኝ። የቤት ሰው አለ። እሺ ለማንኛውም ሁሉ ነገር ታየውና እሺ እሺ ስጫት በቃ ያለውን ነገር ስጫትና እንትን በክሎ ወይ ሌላ ሰው ወይ ሌላ ነገር ውስጥ እንደምትልክልሽ አውቃለሁ። በአንቺ ትሻለሽ ብላ ነው የምታረገው የነበረው። አሁን አንቺ ለመላኳ ምስክር ነሽ? አዎ አውቃለሁ። ለኛም የሆነ ነገር ሲያስፈልገንም በአንቺ ነው የምትልከው። በእኛ እንኳን ልካት አውቃለሁ። ምስክር ነሽ እንዳለ አውቃለሁ። ገባኛው ካሜራማን ለምን እንደምታመጡም ካሜራ ደቀናችሁ ለምን እንደምታናገሩኝ ገብቶኛል። እሱን ታዩና ምስክር መሆኑ ነው ማለት ነው። ስለዚህ ወጣፈላሽ ጣብቂኛ ማለት በቃ ቡክ አይደል የፈለግሽው? ኦልሬዲ የሷ ቡክ ነው። ይሄ በሷ ስም የገባው ነው። ይሄ ደግሞ የራሴ ቡክ ነው። ገባሽ አይደለ? እና እኔ አካውንት ላይ ነው ብሩ ያለው ማለት ነው። ምን ማለት ነው? ይኸውልሽ ጨረስን፣ በቃ ተነጋገርን እኮ። ቡኩን ፈለገች፣ ይኸው በክብር እሱም ልጁ ባዶ ቡክ ለሷ ምን ያደርግላታል? ይሄ እኮ የከፈተችበት እኮ ነው ያለው። በቃ ቡክ አይደል የፈለጋችሁት? ልጁም አለ አንቺም አለሽ። ይኸው ቡኩ ይኸውና። ብሩስ ብር ምናምን የምትሉ ከሆነ ደግሞ ማለት ነው ምስክር ሆነሽ ብሩ እዚህ ላይ ባዶ ነው እንጂ የሚሄደው ተፈለግሽ ማለት ነው። ክሳሽ ከታና ከሽር እንዴ ካላችሁ ከበደው በቃ ከመጫለሽ ደግሞ ታያለሽ። ያው እንግዲህ ውዶችዬ ከውጭኝ እየሰማቸው ነበረ። ሲስተር በጣም ተናዳለች። ያው የተባባሉትንም ውጭኝ ሰምቻቸዋለሁ እና ግን በጣም ያሳዝናል ያለው ነገር። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን። አካውንቱን ያው ቡኩን ሰታታለች ማለት ነው። እኔ ቡኩን እንደሰጠቻት ነው እንጂ ያው ባዶ መሆኑን እንትን አላልኩም። ነገር ግን ቡኩን ሳየው ምንም ነገር ነው የሌለው ማለት ነው። እና የዚህን ያህል እስካሁን እውነት ለመናገር ቅድም እንደነገርኳችሁ አላመንኩም ነበር። ማመኑላ ነው ያቃተኝ ማለት ነውና በድፍረት ደግሞ ይሄን ደብተር መስጠቷ በጣም ገርሞኛል። ብቻ እግዚአብሔር ያውቃል። የምወደውን ሰው ሳጣው የራሴን ስቀር ብቻዬን